ፀጉሬን መንከባከብ ስጀምር መጀመሪያ ይሄንን ነበር የሚመስለው በጣም አመዳም ወዝ የሌለው መንከባከብ ስጀምር እንደዚህ መቀየር ጀመረ በትንሹ በደንብ ደግሞ በየሳምንቱ ቪዲዮ ለመስራት መንከባከብ ስጀምር ደግሞ ወዙ እንደዚህ የሆነ መጣ ማለት ነው። እየተቀየረ አሁን ላይ ይሄን መስሎ አድጎ በጣም ፋፍቶ አሪፍ ደረጃ ላይ ነው የሚገኘው። እናንተም ፀጉራችሁን ማሳደግ ማፋፋት ቴክስቸሩን ሁሉ እንዲቀይር ማድረግ የምትፈልጉ ከሆነ ይሄን ቻሌንጅ ከኔ ጋር ብትጀምሩ በጣም ውጤታማ ትሆናላችሁ የምር። መጀመሪያ ሳምንት ያያችሁትን ቀን አንድ ላይ የሰራሁትን ቪዲዮ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ዛሬ ግን ሬት ነው የምንቀባው። ሁለተኛ ሳምንት ላይ ደርሰናል። የሁለተኛ ሳምንት ቪዲዮአችን የሬት ቪዲዮ ነው። የሬት የፀጉር ማስክ ነው የሚሆነው። አዘገጃጀቱን እንግዲህ ከመጀመሪያ ጀምራችሁ ማየት ትችላላችሁ። እናንተ ግን እንደሚመቻችሁ አድርጋችሁ መቀባት ትችላላችሁ። እኔ ፈጭቼው ነው የተቀባሁት። መጀመሪያ ሬቱን እንደዚህ አድርጌ አጥቤ በደንብ ካደረኩት በኋላ ውስጥ ያለውን መርዛማውን ነገር ይሄ ቢጫውን ነገር ቀድሜ ዘፍዝፌው አውጥቼ ነበር። ቪዲዮ አልቀረስኩትም፣ እሱን ማስገባት አልቻልኩም። አርጌ ዘፍዝፌ አሳድሬው ነበር። ከዛ ጫፍጫፉ ላይ ሾሁ ነገሮችን ስለሚዋጋ እሱ ማስወጣት አለብን። እሱን ካደረግን በኋላ ጄሉን አውጥተን እንፈጨዋለን ማለት ነው። እሱን እየፈጨውኝ እኔ ደግሞ ሬት ለፀጉራችን የሚሰጡንን ትንሽ ጠቀሜታዎችን አሳያችኋለሁ። ቪዲዮን እያያችሁ ሬት በውስጡ ቪታሚን ሲ፣ ቪታሚን ኤ፣ ቪታሚን ኢ ስላለው የፀጉራችን ስሮች ያጠነክራል። ፀጉር በፍጥነት እንዲያድግና እንዲለሰልስም ያደርጋል። ውስጥ በጣም በውስጡ እነዚህ ሚነራሎችን ስላለው እንግዲህ ይሄን ሁሉ ጥቅም ይሰጠናል ማለት ነው። በተጨማሪም ደግሞ የራስ ቆዳ ማሳከክ፣ ማቃጠል፣ ድርቀት ተፈጥሯዊ የፎሮፎር ማጥፊያ ነው። ከድርቀትም ከምንም በላይ ይሄ ተፈጥሯዊ የፎሮፎር ማጥፊያ ነው። የራስ ቆዳችን ወይም ፒኤች መጠኑን በመጠበቅ ፀጉር እንዳይሰባበር፣ እንዳይረግፍ፣ ተፈጥሯዊ ወዙ እንዳይጠፋ ያደርጋል ማለት ነው። በተጨማሪም ደግሞ ፀጉራችን ላይ የሚከማቹ የቅባት የኬሚካል ቅሬቶች ያለ ምንም ጉዳት በለስላሳ ሁኔታው ያጸዳል ማለት ነው። ተፈጥሯዊ ሲበሙን ሳያጠፋ ያጸዳልናል። አጠቃቀሙ እንግዲህ በጣም ቀላል ነው። እንደምታዩት የሬቱን ጄል እናወጣለን። ከዛ ከሚመቸን የቅባት ጋር ኮኮናት ሊሆን ይችላል፣ ካስተር ኦይል ሊሆን ይችላል። እናንተ ለፀጉራችሁ በሚስማማችሁ ቅባት ጨምራችሁ አንድ ላይ ፈጭታችሁ መጠቀም ትችላላችሁ። ይህን የቢጫውን መርዛማውን ነገር ግን ማጥፋታችሁን ከውስጡ ማውጣታችሁን እንዳትረሱ። እንትኑን አውጡት እሺ። ጄሉ በደንብ ነው የሚቀረው። በደንብ ፈቅፍቃችሁ እኔ እያረኩ እንዳለሁት እንደዚህ በቢላ እያደረኩ እንዳለሁት በደንብ ፈቅፍቃችሁ ብታወጡት በጣም አሪፍ ነው። እኔ የኛውን ወይራ ዘይት ነው የተጠቀምኩት። እንዳልኳችሁ እናንተ የሚመቻችሁን አይነት የቅባት መጠቀም ትችላላችሁ። ዋና ነገር ያው ባዶም ባይሆን የበለጠ እንዲያለሰልስና ወዝ እንዲሰጥ አይደል የምንፈልገው ፀጉራችን። ዋናው እሱ ስለሆነ የሚመቻችሁን ቤት ውስጥ ያላችሁን ቅባት ከጨመራችሁበት በኋላ በደንብ መፍጨት ነው። በደንብ እንዲዋህድ ያው ጄሉ በጣም ወፍራም ስለሆነ ጊዜ ይፈልጋል። ትንሽ አቆዩበት መፍጫውን። በደንብ ከተደባለቀ በኋላ ራሱ እንደዚህ ወፍራምና አረፋ ያለው ነገር ይሆናል። ከዛ ያኔ ፀጉራችሁ ውስጥ እንዳይሰገሰግ ከፈለጋችሁ ማጥለል ትችላላችሁ። እንደኔ ደግሞ በደንብ 2-3 እየቦረሽኩኝ እታጠበዋለሁ ካላችሁ መቀባት ትችላላችሁ። ከጨረስኩኝ በኋላ መጀመሪያ ፀጉሬን አበጠርኩት እንዳያያዝብኝ። በኋላ ላይ ፀጉር አርሰን መቀባት በጣም አሪፍ ነው። ምክንያቱም ቆዳችን በደንብ ትሪትመንቱ በደንብ ወደ ውስጥ እንዲገባ ያደርግልናል። አርሰን ሁሌም ትሪትመንት ስንቀባ በእርጥብ ፀጉር ቢሆን አሪፍ ነው። ቅባት ራሱ ስንቀባ በእርጥብ ፀጉር አይደል በጣም ጥሩ ነው የሚባለው። ስለዛ ፀጉራችንን ትንሽ አርሰነው ብንቀባ አሪፍ ነው። እንግዲህ ሬት መቀባት አይመችም። በጣም ነው እያስቸገረኝ የነበረው። እየፈሰሰብኝ በጣም ነው የሚሮጠው። በጣም ነው የሚያስቸግረው። ሰፋ ያለ እቃ ካላችሁ በሱ ጨምራችሁ ብትቀቡ ግን በጣም አሪፍ ነው። እንደዚህ በእጅ አስሬም እያወጣችሁ እጃችሁን እየከተታችሁ ያስቸገራችሁም ከምታደርጉ እንደዛም ብትጠቀሙ አሪፍ ነው።
ያለምንም ብዬ ተቀብቼ እንደዚህ ጨርሻለሁኝ እኔ። በሚቀጥለው ሶስተኛ ሳምንት ደግሞ ሌላ አይነት ትሪትመንት እንቀባለን። ይሄ ቻሌንጅ ለ6 ሳምንት ነው የሚቀጥለው። በእርግጠኝነት በ6 ሳምንት ውስጥ የምትፈልጉበትን የጸጉራችሁ እንዲደርስ የምትፈልጉበት ደረጃ ላይ እንደሚደርስላችሁ በጣም በሙሉ ተስፋ እርግጠኛ ነኝ። ከኔ ጋር ጀምሮ ባካችሁ ፕሊስ ቪዲዮን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በእርጥቡ እንደዚህ አድርጌ ወፈር ያለ ቁጥጥር ተሰራሁኝ ማለት ነው። እኔ እንደዚህ ነው የተጠቀምኩት። እናንተ ደግሞ እንደሚመቻችሁ አድርጋችሁ ተጠቀሙ። ለውጡን እንደምታዩት ተስፋ አደርጋለሁ። ይህን የጸጉር ቻሌንጅ ብትቀላቀሉ በጣም ነው የምታተርፉት። ተቀላቀሉ። ሀሳብ አስተያየታችሁን ኮመንት አድርጉልኝ። በጣም አመሰግናችኋለሁ። መልካም ቀን ይሁንላችሁ። እኔ በዚሁ ጨርሻለሁ። ቪዲዮን ጨርሳችሁ እዩት።